ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም የዩቲዩብ ቻናላችን የዕለተ ረቡዕ የብስራት ስፔሻል ፕሮግራማችን ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን አሳልፋለሁ። እስከ ቆይታችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በዕለቱ ቆይታችን በስፋት የምንመለከተው የአውሮፓ ቻምፒየንስ ሊግ የመጨረሻ ዙሩ ጨዋታዎች ዛሬ በተመሳሳይ 5 ሰዓት ላይ ይደረጋሉ። እነዚያን በስፋት እንመለከታለን። የዝውውር እንግዲህ ቀኑ ሊጠናቀቅ በጣም ውስን ቀናቶች ብቻ ናቸው የሚቀሩት። እምብዛም ትልቅ የአውሮፓ ክለቦች ይሳተፉ አይገኙም። የተጠናቀቁ ዝውውሮች፣ የተሰሙ የዝውውር ሩመርሶችን በተመለከተ መረጃዎችን የማጋራችሁ ነው የሚሆነው። እስከ ቆይታችን ፍጻሜ ድረስ አብራችሁን ትቆዩ የአክብሮት ግብዣችን ነው። የመጀመሪያው ጉዳያችን እንግዲህ ቻምፒየንስ ሊግ ነው። የምሽት 5 ሰዓት ላይ በተመሳሳይ ሰዓት ጨዋታዎቹ ይደረጋሉ። አስቀድመው አርሰናልና ባየር ሙኒክ ጥሎ ማለፍ መግባታቸውን አረጋግጠዋል። 8 ያክል ቡድኖች ቀድመው እንደሚያልፉ ይታወቃል። ዛሬ ጨዋታዎች በስፋት ይደረጋሉ። በተለይ ማንቸስተር ሲቲ ጋር ስራ የሚጠበቅ ጨዋታ ነው። ከጨዋታው በፊት አሰልጣኝ ፔፕ ጓርዲዮላ በብዙ ጉዳዮች ሀሳቦችን ሰጥቷል። ሊሮይ ዛኔና ኢልካይ ጉንዶሃንን በተመለከተ በቀደመ ጊዜያቸው በእግር ኳስ ዘመናቸው በማንቸስተር ሲቲ ተጫውተው አሳልፈዋል። ይህንን በተመለከተ መጥፎ አይደለም፣ እነሱ ለማንቸስተር ሲቲ ትልቅ አስተዋጽኦን ማድረግ ይችሏል፣ እነሱ ማመስገን እፈልጋለሁ የሚል ሀሳብ ሰጥቷል። ከዚያም ባለፈ አስደናቂ ቡድን አጋሮቻችን ነበሩ፣ ከእነርሱ ጋር ዳግም መገናኘታችን ደስ አሰኝቶናል ሲል ፔፕ ጓርዲዮላ ሀሳብ ሰጠ። ኤርሊንግ ብራውት ሃላንድን በተመለከተ እንግዲህ ባለፈው ከወልቭስ ጋር በነበረው ጨዋታ ላይ ተጠባቂ ወንበር ላይ ተቀምጦ እንደነበረ ይታወቃል። ከሰሞኑ እርግጥ ድካም ይታይበት እንደነበር ፔፕ ሲጠቁም ነበር። እናም ስለ እርሱ ስለ ጨዋታው ዝግጁ ስለመሆኑ ለቀረበለት ሀሳብ አላውቅም፣ ምሽት ከእሱ ጋር ራት አብሬ አልበላሁም ነበር የሚል ሀሳብን ሰጥቷል። አንዳንድ ጊዜ ፔፕ ጓርዲዮላ አዝናኝ ሀሳቦችን ሲሰጥ እናውቀዋለን። ኒኮ ጎንዛሌዝን በተመለከተ ከመጨረሻዊ ልምድ ጊዜ በኋላ የመሰለፍ ጉዳይ እንደሚገመገምና ከሕክምና ባለሙያዎች ሜዲካል ውሳኔ በኋላ ይፋ እንደሚደረግ ሀሳቡን ሰጥቷል። ከዚያም ባለፈ ሌላኛው ጉዳይ ከዳኞች ጋር በተያያዘ አንድ ሀሳብ ሰጥቷል። ከሰሞኑ በተለይ ከወልቭስ ጋር በነበረው መርሃ ግብር ንጹህ ፍጹም ምት የሚያሰጥ አጋጣሚ እንደተከለከለ ሀሳብ ሲሰጥ ነበርና ለ10 ዓመታት እንደዚህ አይነት ጥያቄዎችን ሳቀርብ አልነበርም፣ አሁን ግን ተጫዋቾችን ክለቤን መከላከል አለብኝ የሚል ሀሳብ እንደዚሁ ጠቆም አድርጓል ፔፕ ጓርዲዮላ። አዳዲስ ፈራሚዎቹ ማርክ ጌሂና አንቶኒ ሴሜኖ በጨዋታው አይኖሩም። ምክንያቱ ደግሞ አሁን የተዘዋወሩት ጥር ላይ ስለሆነ ወደ ኖክአውት ስቴጅ ከገቡ በኋላ በስብስቡ ይካተታሉ። ከዚያም ባለፈ ሩበን ዲያዝ፣ ጆሽዋ ግቫርዲዮል፣ ጆን ስቶንስ፣ ዛቪኒዮ እና ኦስካር ቦብ በጉዳት ምክንያት ግልጋሎት አይሰጡም ለሲቲዝንዞቹ። ሌላው ጋላታሳራይን በተመለከተ የቱርክ ሱፐር ሊግ መሪ ናቸው። ትልቅ ተጫዋቾች አላቸው እንደ ቪክተር ኦሲሜን፣ ሌሮይ ዛኔ፣ ኢልካይ ጉንዶሃን፣ ማሪዮ ሌሚናን የመሳሰሉ ልምድ ያላቸው ተጫዋቾች በስብስባቸው አሉ። እናም ከደጋፊዎቹ ጋር ሆነን ለማሸነፍ ጥረት እናደርጋለን ሲል ፔፕ ጓርዲዮላ ሀሳብ ሰጥቷል። እንግዲህ ጋላታሳራይ ፋንቤዝ ያለው ቡድን ነው። በአውሮፓ እንግዲህ ጠንካራ ክለብ ከሚባሉት መካከል ይጠቀሳልና ለማንቸስተር ሲቲ ጠንካራ ፈተና ሊሆን እንደሚችል የምሽቱ ጨዋታ ይጠበቃል። ከዚያም ባለፈው ደግሞ ሮድሪ በቅጣት አይሰለፍም። ከቦዶ ግሊምቲ ጋር በነበረው ጨዋታ በቀይ ካርድ ከሜዳ ተሰናብቶ ነበር። እናም ለጨዋታው የሚደርስ አይሆንም። ሮድሪ ኔፕልስ ላይ ናፖሊ ከቼልሲ ይጫወታሉ። የቀድሞ ክለባቸውን አንቶኒዮ ኮንቴ የሚገጥሙ ነው የሚሆነው። ሊያም ሮዚነር ከጨዋታው አስቀድሞ ሀሳብ ሰጥተው ነበር። በተለይ ናፖሊ ስለ ጥንካሬው ሀሳብ ሰጥቷል። ከዚያም ባለፈ ደግሞ እንደዚሁ ሞይሴስ ካይሴዶ እንደ ተጫዋች በብዙ ስቴዲየሞች ተጫዋች ያሳልፋለሁ እና የተለየ አትሞስፌር ካላቸው ስቴዲየሞች መካከል ስታዲዮ ዲያጎ አርማንዶ መራራ አንደኛ ነው ማለት ሀሳብ ሰጥቷል። ቼልሲም እንግዲህ ብርቱ ፉክክር ይገጥመዋል ከናፖሊ ጋር። እንግዲህ አስቀድሞ 2011-12 ተጫውተው ነበር። ብሪጅ ላይ 4-1 አሸነፈ ቼልሲ። ኔፕልስ ላይ ደግሞ ናፖሊ 3-1 ማሸነፉ የሚዘነጋ ጉዳይ አይደለም። ኤምሬትስ ላይ አርሰናል ከካይራት አላማቲ ይጫወታሉ። አርሰናል ማለፉን አረጋግጧል። 7ቱንም ጨዋታዎች ያሸነፈ ብቸኛ ቡድን ነው አርሰናል። ይህን ጨዋታ ካሸነፈ አርሰናል 8 ተከታታይ ቻምፒዮንስ ጨዋታዎችን ማሸነፍ እየቻለ የመጀመሪያው ቡድን መሆን ይችላል። አርቴታ እንግዲህ በሳምንቱ መጨረሻ ባለፈው ሳምንት ዕለተ እሁድ በኤምሬትስ ሽንፈት ገጥሞት ነበረ በማንቸስተር ዩናይትድ። ስለዚህ ሽንፈት ተጠይቆ ነበረ። እንግዲህ መደናገጥ እንደማያስፈልግ ከተጫዋቹ ጋር ያለውን ነገር አውርተናል። ሁኔታውን መረጋጋት አለብን። በቀጣዮቹ 4 ወራት ባለንበት 4 ውድድሮች ላይ በጥሩ መንገድ መዝለቅ አለብን። ጨዋታዎችን ለማሸነፍ መስራታችንን መቀጠል አለብን ሲል ሀሳብ ሰጥቷል። ዊሊያም ሳሊባና ዩሬን ቲምበር በመጠነኛ ጉዳት ምክንያት ለጨዋታው የሚሰለፉ አይሆንም። በመጪው ቀን ቅዳሜ ወደ ኤላንድ ሮድ ተጉዞ ሊድስን በሚገጥበት መርሃ ግብር ላይ እንደሚመለሱ ይጠበቃል። ስለ ቡካዮ ሳካ ከጎል መራቅም ሀሳብ ቀርቦት ነበር። እንግዲህ ቡካዮ ሳካ ጎል ካስቆጠረ ቀን ጊዜቶች እየነጎዱ ይገኛሉ። እንደ አርቴታ ሀሳብ ከሆነ ግን ባለፉት 200 ጨዋታዎች ላይ የሰራውን ነገር መዘንጋት የለብንም ሲል ሀሳብ ሰጥቷል አሰልጣኝ ሚኬል አርቴታ። ዲክላን ራይስና ሚኬል ሜሪኖ በቅጣት በጨዋታው የሚሰለፉ አይሆንም። እንግዲህ አርሰናል ብዙ ተቀያሪ ተጫዋቾችን አሊያም ደግሞ ከተጠባባቂ ወንበር
ተጫዋቹን ሊጠቀም እንደሚችል ይታመናል። አንደኛ ማለፉን አረጋግጧል። ኤሚሬትስ ላይ ነው ከደካማ ቡድን ካይራት አልማቲ ጋር ነው የሚጫወተው የካዛክስታኑ ክለብ ካይራት አልማቲ ጋር እና በብዙ መንገድ ተጫዋቹ እንደሚያሳርፍ ይጠበቃል። ምክንያቱም ጠንካራ ጨዋታ በመጪው ቅዳሜ በኤላንድ ሮድ ከሊድስ ዩናይትድ ጋር ስለሚጠብቀው። ሌላኛው መርሃ ግብር ፓሪስ ሰን ጀርማን ከኒውካስል በፓርክ ዲ ፕሪንስ የሚያገናኘው ጨዋታ ነው። አሰልጣኝ ሉዊስ ኤንሪኬ በልምድ ሜዳዎች ላይ ሁሉም በጥሩ መንገድ ላይ ልምዶቹን ሰርቷል። የቻምፒየንስ ሊግ እንግዲህ መድረክ ጥሩ መድኃኒት ነው የሚል ሀሳብ ሰጥቷል። ምክንያቱም ምንም ጥያቄ አታነሳም፣ ሁሉም 100% ራሱን አዘጋጅቶ ነው ለጨዋታው የሚቀርበው። ስለዚህ በጣም ሞቲቬት የሚያደርግ ውድድር ነው ሲሉ ሀሳባቸውን ሰጥቷል። ከዚያም ባለፈ ውድድሩ ለተጫዋቾቻችን ለደጋፊዎቻችን እጅግ አስፈላጊ እንደሆነ እናውቃለን። አሁን ትልቁ ህልማችን ለጥሎ ማለፍ መድረስ ነው በማለት ሀሳብ ሰጥቷል። ኤዲ ሃው በበኩላቸው ወደ ፓርክ ዲ ፕሪንስ ዳግም ተጉዘው ስለመጫወት 2023/24 ላይ ተጫውተው ነበር። እንደሚታወቀው ነጥብ ተጋርተው መጥቷል እና ለኛ ትልቅ የሚባል ሚሞሪ ነው ማለት ሀሳባቸውን ሰጥቷል። በ2023/24 የውድድር ዓመት በፓርክ ዲ ፕሪንስ 1-1 አጠናቀው ነበረ። ሴንት ጄምስ ፓርክ ላይ ደግሞ ኒውካስል 4-1 አሸንፎ ነበረ ይታወቃል። ሊቨርፑል ከቋራባግ ጨዋታቸውን ያደርጋሉ ከአዘርባይጃኑ ክለብ ጋር። አርነ ስሎት ጎሜዝ ለጨዋታው እንደማይደርስ ተናግረዋል። ነገር ግን በሳምንቱ መጨረሻ ሊመለስ እንደሚችል ሀሳባቸውን ሰጥቷል። ኢብራሂም ኮናቴ ወላጅ አባቱን ማጣቱ ይታወቃል በቅርቡ። እርሱም በዚያ ምክንያት በስብስቡ አይኖርም። አንዲ ሮበርትሰን በተመለከተ ስሙ ከቶትናም ጋር በጠቁ ሲነሳ ነበረ አንዲ ሮበርትሰን። ነገር ግን ለጨዋታው በስብስባችን አካል ነው፣ ከዚያም ባለፈ በውድድር ዓመቱ የእኛም የእቅዳችን አካል ነው ሲሉ አሰልጣኝ አርነ ስሎት እንደዚሁ ሀሳባቸውን የሰጡበት አጋጣሚ ነው ያለው። ቤኔፊካ ከሪያል ማድሪድ ጨዋታቸውን እንደዚሁ ያደርጋሉ። አሰልጣኝ ሆዜ ሞሪኒዮ የቀድሞ ክለባቸውን ሪያል ማድሪድ ይገጥማሉ። ከ2010-13 ማሰልጠናቸው ይታወቃል ሪያል ማድሪድን። በሎስ ብላንኮቹ ጋርም የላሊጋ ኮፓ ዴል ሬይ እንደዚሁም ደግሞ የሱፐር ኮፓ ዴ ስፓኛውን ዋንጫ ማሳካታቸው ይታወቃል። አሰልጣኝ ሆዜ ሞሪኒዮ ከጨዋታው በፊት ሪያል ማድሪድንም ሆነ አልቫሮ አርቤሎዋን እወዳለሁ፣ ነገር ግን በጨዋታው ድል እንዲቀናቸው አልፈልግም ሲሉ ሀሳባቸውን ሰጥቷል። ሌላኛው የስፔኑ ክለብ ባርሴሎና ከኮፐንሃገን ጋር ጨዋታውን ያደርጋል። ፌራን ቶሬስ ከጉዳቱ አገግሟል። ሃንሲ ፍሊክ ይህን ተናግረዋል። ለጨዋታው ዝግጁ ነው እና በፈጣን ሁኔታ በመመለሱ በጣም ደስተኛ ነኝ ሲሉ አሰልጣኝ ሃንሲ ፍሊክ ተናግሯል። የብሉግራናዎቹም እንደዚሁ የግድ የማሸነፍ ግዴታ ውስጥ ገብተዋል። ምርጥ 8 ውስጥ ሆነው ለማጠናቀቅ ሌሎችም ጨዋታዎች ይደረጋል። ሁሉም በአንድ አይነት ሰዓት ነው የሚደረገው። ምሽት 5 ሰዓት ላይ ቦሩሲያ ዶርትሙንድ ከኢንተር ሚላን ይጫወታሉ። ሌላኛው ፒኤስቪ ኤንዶቨን ኔዘርላንድ ላይ ባየር ሙኒክን ያስተናግዳል። ባየር ሊቨርኩሰን በባየር አሬና ከቪያሪያል ጋር ይጫወታሉ። አትሌቲኮ ዲ ማድሪድ በዋንዳ ሜትሮፖሊታኖ ከቦዶ ግሊምት ጋር እንደዚሁ ጨዋታቸውን ያደርጋሉ። ዩኒየን ሴንት ጂሮስ ቤልጂየም ላይ አታላንታን ያስተናግዳል። ሞናኮ ከዩቬንቱስ፣ ኢንትራክ ፍራንክፉርት ከቶትናም፣ ክለብ ብሩዥ ከኦሎምፒክ ዲ ማርሴይ፣ አያክስ ከኦሎምፒያኮስ፣ አትሌቲክ ቢልባኦ ከስፖርቲንግ ሊዝበን፣ የቆጵሮሱ ፓፎስ ደግሞ ከስላቪያ ፕራሃ ጋር ጨዋታቸውን ያደርጋሉ። ደረጃው ላይ እንግዲህ አርሰናል 21 ነጥቦችን ሰብስቦ ቀዳሚ ሁሉንም 7ቱንም ጨዋታዎች አሸንፎ ባየር ሙኒክ በ18 ሁለተኛ ደረጃ ላይ ተቀምጧል። ሪያል ማድሪድ በ15 ሊቨርፑል በ15 ቶትናም በ14 እስከ 5 ያለውን ደረጃ ይዘዋል። የሚገርመው ከ6 እስከ 13ኛ ደረጃ ላይ የሚገኙት እኩል 13 ነጥብ ነው ያላቸውና ይሄ ምርጥ 8 ውስጥ ገብቶ ለማጠናቀቅ የዕለቱ የምሽቱ መርሃ ግብር በእጅጉ የሚጠበቅ ነው የሚሆነው። ከ1 እስከ 8 የሚያጠናቀቁ ክለቦች በቀጥታ ያልፋሉ። ከ9 እስከ 24 የሚጨርሱ ደግሞ በደርሶ መልስ ተጫውተው የተሻለ ውጤት ያስመዘገበው ክለብ ለጥሎ ማለፍ ደርሶ መልስ ጨዋታዎችን ካደረጉ በኋላ ምርጥ 8 ውስጥ ይገባል። ከ25 እስከ 36 የሚጨርሱ ደግሞ ከውድድሩ ይሰናበታሉ። እንግዲህ ይህንን ጨዋታ ከ3 ሰዓት ከ30 ጀምሮ በተወዳጁ ጣቢያ በብስራት ኤፍኤም 101.1 ሞዛይክ ስፖርቶች በቀጥታ ወደ እናንተ የሚያደርሷችሁ ነው የሚሆነው። ሌላኛው ጉዳይ የእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ ተጫዋች እጩዎች ተለይተው ታውቋል። በዚህ መሰረት ፓትሪክ ዶርጉ ከማንቸስተር ዩናይትድ ተካቷል። ማርቲን ዱራብካ ከበርንሌይ፣ ኢስቴቫኦ ከቼልሲ፣ ማቴዎስ ፈርናንዴዝ ከዌስትሃም፣ ኢሚሊያኖ ማርቲኔዝ ዲቡ ከአስቶን ቪላ፣ አንቶኒ ሴሜኖ ከሲቲ እጩዎች ውስጥ የተካተቱ ተጫዋቾች ናቸው። ሌላኛው ጉዳይ የቶተናም ተጫዋቾች ወደ ኤርፖርት ሲያመሩ በመኪና በሚጓዙበት አጋጣሚ ኮሎሙዋኒና ዊልሰን ኦዶበርት በትናንትናው የአየር ማረፊያ ሲሄዱ የጎማ መፈንዳት ችግር ምክንያት መጠነኛ የመኪና አደጋ አጋጥሟቸው እንደነበር ተገልጿል። ነገር ግን አሰልጣኝ ቶማስ ፍራንክ ምንም አይነት የከፋ ጉዳት እንዳልገጠማቸው አሳውቀዋል። ታሚ አብርሃም በ18.25 ሚሊዮን ፓውንድ ወደ አስቶን ቪላ ተመልሷል። ከቤሽክታሽ ፊርማውን ያኖረ ተጫዋች ሆኗል። ሌላኛው ራሂም ስተርሊንግ በተመለከተ ተጫዋቹ በዚህ ሳምንት እልባት እንደሚያገኝ የሱ ሁኔታ ታውቋል። ሌላኛው አስቶን ቪላ የቀድሞ ልጃቸው ለመመለስ ተስማምቷል። ዳግላስ ሉዊስ ወደ ቪላ ፓርክ እንደሚዘዋወር ነው የተገለጸው። በኖቲንግሃም ፎረስት ይገኝ ነበር በውሰቱ ከዩቬንቱስ። እናም ተጫዋቹ በቀጣይ በአስቶን ቪላ ቤት እንመለከተዋል። እንደ ቡባከር ካማራ የመሳሰሉ ተጫዋቾችን ማጣቱ ይታወቃል። አስቶን ቪላ በጉዳት ምክንያት ቦርንመዝ ሪያንን አስፈርሟል ከቫስኮ ደጋማ በ5 ዓመት ተኩል ኮንትራት።
24.7 ሚሊዮን ፓውንድ ደግሞ ለዝውውሩ ወጪ አድርገዋል ቼሪዎቹ። ሌላኛው ጉዳይ ወልቭስ አሁንም አማካይ ክፍላቸው ማጠናከር ይፈልጋሉ። እናም ከኦሎምፒክ ዲ ማርሴ አንሄል ጎሜዝ ለማስፈረም ፍላጎት አላቸው። ነገሮች ግን አሁን ከንግግር በዘለ ምንም አድቫንስ ደረጃ ላይ አልደረሱም። ሎሬንዞ ኢንሴኝ ታስታውሱታላችሁ ብዙዎቻችሁ በናፖሊ ቤት። እናም ወደ ሜጀር ሊግ ሶከር አምርቶ ለቶሮንቶ ይጫወት ነበረ። አሁን ፍሪ ኤጀንት ነው ይህ ተጫዋች። እናም ወደ ፔስካራ ሊመለስ እንደሆነ ዘገባዎች በስፋት እየወጡ ይገኛሉ። ኮል ፓልመርን በተመለከተ ከሰሞኑ ተጫዋቹ ወደ ማንቸስተር ዩናይትድ ሊዘዋወር ይችላል የሚሉ ዘገባዎች ሲወጡ ነበረ። ነገር ግን ትናንት አሰልጣኝ ሊያም ሮዚነር ደስተኛ ስለመሆኑ ተናገሩ። እናም የማይነካ ተጫዋች እንደሆነ ይሄ ከወሬዘለም ተጨባጭ ዜና እንደሌለ ስለ ተጫዋቹ ሀሳባቸውን ሰጥተዋል። ሌላኛው ጉዳይ አሳዛኙ ዜና በመጪው ሐሙስ ማለትም ነገ ኦሎምፒክ ሊዮን ከፓኦክ ይጫወታሉ። እናም ወደ በሮማኒያ በኩል የሚጓዙ የፓኦክ ደጋፊዎች በአውራ ጎዳና ላይ የመኪና አደጋ ገጥሟቸው የሰባት ሰዎች ሕይወት ማለፉ ዘገባዎች እየወጡ ይገኛሉ። ሌላኛው ጉዳይ የዊልፍሬድ ኒዲድን በተመለከተ ነው። ወላጅ አባቱን በመኪና አደጋ እንደዚሁ ትላንት ረፋድ ላይ ማጣቱ ተዘግቧል። በሌስተር ሲቲ የምናውቀው የናይጄሪያዊ ተጫዋች በአፍሪካ ዋንጫም ሱፐር ኤግሎቹን ወክሎ ሲጫወት ነበር። እንዲያም ከቱኒዚያ ጋር በነበረው ጨዋታ ጎል ማስቆጠሩ ላይ አይዘነጋም እና ወላጅ አባቱን በመኪና አደጋ ምክንያት ትናንት ረፋድ ማጣቱ ከወደ አፍሪካ የወጡ ዘገባዎች በስፋት እየወጡ ይገኛሉ። ጫጭር የዙር ጉዳዮችን ላጋራችሁ። ጃን ኩዌትን በተመለከተ ይህ ተጫዋች በስታድ ሬን ነው የተጫወተ የሚገኘው። እንደ ቼልሲ፣ እንደ ሊቨርፑል፣ እንደ ባየር ሙኒክ የመሳሰሉ ክለቦች ይህን ተጫዋች ይፈልጉታል። ነገር ግን የፈረንሳይ ክለብ ስታድ ሬን ወደ 56 ሚሊዮን ፓውንድ የሚጠጋ ገንዘብን ከዚህ ተጫዋች ዝውውር እንደሚፈልጉ ዘገባዎች እየወጡ ይገኛሉ። ዳዮት ኦፓሚካኖን በተመለከተ በአመት ወደ 20 ሚሊዮን ዩሮ የሚጠጋ አመታዊ ደመወዝ እንዳቀረቡለት ባቫሪያኖቹ ተዘግቧል። የስፖርት ቢልድ ዘገባ ነው ያስነበበው። ሊቨርፑልና ፓሪስ ሰን ጀርማ ሪያል ማድሪድን ጨምሮ የዳዮት ኦፓሜካኖን ጉዳይ በንቃት የተከታተሉ ይገኛሉ። እናም የሱን ኮንትራት ካራዘሙ በኋላ 65 ሚሊዮን ዩሮ ውል ማፍረሻ አድርገው ለማስቀመጥ ስለማሰባቸው ባየር ሙኒኮች ዘገባዎች እየወጡ ይገኛሉ። ማርክ ካሳዶን በተመለከተ እንግዲህ ማንቸስተር ዩናይትድ እንደ አንድ አማራጭ ይዘውታል ካሳዶን ለማስፈረም የሚል ዘገባ ስመለከት ነበረ። ነገር ግን አሰልጣኝ ሃንሲ ፍሊክ እሱን በተመለከተ ምንም የመልቀቅ ፍላጎት እንደሌላቸው እርሱ ሱፐር ፕሮፌሽናል ሲሉ ገልጸውታል። ዩናይትዶች ስድስት ቁጥር ተጫዋች ይፈልጋሉ። እናም ካሳዶ አንደኛው አማራጫቸው ነው በሚል ዘገባዎች በስፋት እየወጡ ይገኛሉ። የዕለቱ ቆይታችን ይመስል ነበር። ተመልካቾቻችን ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ጋዜና ሳለፍ ያለውኝ ብሩክ ጊዜን ተመኘው።